የጽናት ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እስኪ ዛሬ ይሄን መረጃ በደንብ ላይክ ማድረግ ሼር ማድረግ በጣም ብዙ ኮሜንት ብዙ ላይክ እንግዲህ ከ1000 በላይ ላይክ ፈልጋለሁ፣ ኮሜንትም ፈልጋለሁ። ሁለት ሶስት ቦታዎችን አሳያችኋለሁ። ዛሬ ብዙ አላወራም። በቪዲዮ መረጃ ስለ ስውሯ ማርያም፣ ስለ ሰሚነሽ ኪዳነ ምሕረት፣ ስለ በርሜል ቅዱስ ጊዮርጊስ፣ ስለ ሌሎች ቦታዎች፣ ስለ አቡነ ሐራ ድንግል የተለያዩ ቪዲዮዎች ዛሬ ላቅርብላችሁ አሰብኩ። እንደው እስቲ ዛሬ በእነዚህ ቪዲዮዎች ብቻ ብመጣ ያሰብኩ ከመረጃ ወጣ ባለ መልኩ ምስክርነቶችን ላሰማችሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ገዳማት ብዙ አድባራት አሏት። ከ44000 ያላነሰ ማለት ነው። በኢትዮጵያ ሀገራችን ከ44000 ያላነሰ ገዳማት አድባራት ከ500000 በላይ ካህናት ዲያቆናት አሏት። ታዲያ ይቺ ቤተክርስቲያን በዚህ ሁሉ ቦታዎች ውስጥ ሀገር ውስጥም ከሀገር ውጭም በጣም በርካታ ገቢረ ተአምራት ይፈጸማል። ከማይጠበቁ ነገሮች ሄዳኑ የተፈወሱ ሊሞቱ ጫፍ ደርሰዋል ተብለው የሚታሰቡ ሰዎች ድነው ስንመለከት አይነ ስውሩ አይኑ በርቶለት፣ እግረ ስንኩል እግሩ ተቃንቶለት፣ በካንሰር የተያዘው ከካንሰሩ ድኖ፣ ሽባ የነበረው ቀንቶለት፣ እያንዳንዱ ነገሩ ተፈውሶ ጥያቄያቸው ተመልሶ በርካቶቹ በተለያየ ቦታ የተለያየ የሆነ ምስክርነትን ሲሰጡ ሰምተናል። እኔም ታዲያ ዛሬ እንደው እኔ ብዙ ማውራቴን ትቼ የተለያዩ ቦታዎች ላይ የተለያየ ያደረገውን ተአምራት ባሳያችሁ ባሰማችሁ ያሰብኩና ኮሜንቱን ግን የምታጥለቀልቁት ከሆነ ላይኩን ምድርን የምታዳርሱ ሼሩን በጣም ለብዙሃኑ የምታዳርሱ ከሆነ ሀገሩ ሳይኮልጭ ያላችሁ በስደቱም ማለት የምትገኙ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ህፃናትም ጭምር በንግድ ዘርፍ በጎዳና በስደት በጭንቀት በህመም በምርኮ በመሪር እንባ በስቃይ ውስጥም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ፣ ህፃናትም ሁላችሁ ለነዚህ ምስክር ለሆኑት ኦርቶዶክሳውያን የደረሱ ቅዱሳን ማምላክ ወላዲተ አምላክ ደግሞ ለኛ የምትለመን ቅዱሳኑም የሚደርሱልን ይሁኑልን። በእውነት አሜን የማይል ኦርቶዶክስ እንዳይኖር እግዚአብሔር ታሪክ ይሰራላችሁ። እግዚአብሔር የደረሰላችሁ አስተያየቱን ጻፉ። ሁሉም ይመስክር ደስ ይሰኝበት። እነሱ ስለመሰከሩ የነሱ ምስክር ዛሬ ያቀረብኩላችሁ ያለሁት እናንተም መስክሩ። የእናንተም የልቦናችሁ መሻት እንዲፈጸም ጥያቄያችሁም እንዲመለስ ሁላችሁም ደግሞ ጥያቄያችሁን እግዚአብሔር እንዲሰማ የልቦናዬን መሻት ፈጽምልኝ፣ ጥያቄን መልስልኝ እያላችሁ ጸልዩ። አጋሩ አንዱ ስለ አንዱ ይጸልይ። ስለዚህ ይሄንን ላሰማችሁ። እንግዲህ ሁለተኛ ጢሞቴዎስ ላይም የተለያዩ መልእክቶች ላይም እንደተከታተል ነው የጸሎትን ኃይል ምን ያህል እንደሆነ እናውቃለን። ያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ ጻድቅ ሰው ጸሎት በስራው ኃይል እንደምታደርግ ተመልክተናል። ስለዚህ እነዚህ ነገሮች ስላሉ ዛሬም ኃይል ይደረግልናል፣ ታምር ይደረግልናል፣ ይፈጸምልናል። በእውነት መዝሙር 33 ቁጥር 7 ላይ መዝሙር 33:7 ላይ እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መልአክ ያድነናል። የመልአክ ምልጃ፣ ልመና፣ ጥያቄ ይደርስልናል በእውነት። ስለዚህ እነዚህ ነገሮች እንድታዩልኝ ይፈልጋለሁኝ። በቀጥታ ቪዲዮቹን ወደ ማሳየቱ ላምራ። ብዙ አላወራም እና መጨረሻ ላይ ነው የምመለሰው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ አሜን። ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ስፍራ ለእንግዶች ማረፊያ
ጸበሉ ስገባ ነፍሴ ከስጋዋ ተለይታ ወደ ሰማይ ሄደች። ለመግለጽ የሚከብድ ኃያል ነገርም ተመለከትኩኝ። ይህ የበርሜል ቅዱስ ጊዮርጊስ ጸበል አስገራሚ ምስክርነት ነው። ከዛ ሰማያዊ ሰማይ ላይ ደረስኩኝና ኃያል ነው፣ እኔ ልነግርህ አልችልም። በጣም ኃያል ነው። ነፍስን ከስጋ ለይቶ የሚሰውረው ተአምረኛው በርሜል ቅዱስ ጊዮርጊስ ጸበል በየ30 ደቂቃ ልዩነት 3 ጊዜ እየፈለቀም ተአምራትን ይሰራል። በርካቶች ከህመማቸው ድነዋል። በርካቶች በጸበሉ ነፍሳቸው ተሰውሮ ሲኦልና ገነትን አይተዋል። በርካቶች ከመናፍስትና ከአጋንንት እስራት ነፃ ወጥተዋል። የድህነታቸውንም ምስክርነት እንደዚህ ብለው በቅዱስ ስፍራ ላይ ምስክርነት ሰጥተዋል። በርሜል ቅዱስ ጊዮርጊስ ነበር የሄድኩት። ጸበሉ ይሰውራል፣ ያሳየኛል። ዓለምን ነው የሚያሳየኝ በግራም በቀኝም። በርሜል ጊዮርጊስ ከገባው በኋላ ያው በሆነ ነገር የሚገለጥበት ቦታ ተወንጭፌ ነው ሲኦል ውስጥ የገባሁት። ምን አይነት ሲኦል ነው ካልከኝ ዓለም ነው የሚያክለው። በየ30 ደቂቃ ውስጥ ነው የሚመጣው። 3 ይወጣል። በአብ በወልድ በመንፈስ ቅዱስ ስም ነው እንደዛ የሚወጣው ማለት ነው። ሰማዕቱ ቅዱስ ጊዮርጊስ በተሰጠው ቃል ኪዳን ተአምራትን የሚሰራበት ይህ ተአምረኛ ስፍራ በምዕራብ ጎንደር ቋራ ደለጎ ወረዳ ይገኛል። ላይ ደግሞ የካንሰሩ ስፔሻሊስት አቡነ ሐራ ድንግል እያላችሁ ኮሜንቱን አጥረቅልቁልኝ። በዛውም ደግሞ ችግሮቻችሁን አሳማኝ የሆነ ምክንያታችሁን ኮሜንት ላይ ጻፉልኝና ለ3 ሰው መርጬ ፈዋሽ የሆነውን ጸበልና እምነት እሰጣችኋለሁ። ብዙ ህመምተኞችን ኦፕራሲዮን ሳይደረጉ ሰውነታቸው ሳይቀደድ በዚህ በተአምር አድራጊ ጸበል ብዙዎች ከካንሰር፣ ከኤችአይቪ፣ ከተለያዩ በሽታዎች ተፈውሷል። አሁን የምገኘው ከባህር ዳር 17 ኪሎ ሜትር ርቄ ወደ ጎንደር ሲሄዱ ገዳመ ወንያት አቡነ ሐራ ድንግል ገዳም ነው። እዚህ ቦታ ሲደርሱ መንፈሶት ይታደሳል። ግቢው በአረንጓዴ ለምለም ሆኖ እንደዚህ በምታዩት በዛፍ ተከቦ ያለ ድንቅ ገዳም ራስዎትን የሚያዳምጡበት ፈጣሪያችሁ ጋር እስቲ ድንግሎ ይበሏት። አራ ይሰማ። ክብር ላንቺ ይሁን። መከራን ባንቺ አልፈናል። ዛሬንም ታሳልፈናለች። ነገንም በሷ ምልጃ እናልፋለን። ከፍ አድርጋችሁ አመስግኗት ድንግል ማርያምን። እመቤታችን የደረሰችላችሁ ሁላችሁ የዝማሬ እናንተም ነው። ሁሉ ሲጨልም ሲያስፈራኝ የከበበኝ የምሄድበት ማደርገው ሲቸግረኝ አልጠራጠር የልቤ ነሽ ረፍቱ አንቺ ከጎኔ እስካለሽ አዛኝቱ። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በመግባት በመውጣታችሁ አይለያችሁ፣ የምትመኙትን ሁሉ ያድርግላችሁ። ለ3 ዓመት በጣም ያሰቃየኝ የነበረ የአእምሮ ጭንቀት ነበረብኝ። ምናልባትም እንደዚህ ስነግራችሁ ቀላል ምናምን እንዳይመስላችሁ ከእብደት ወይም ከመሞት ምንም ያልቀረው ያክል ያደረሰኝ ማለት ነው። የዛሬ ዓመት እዚህ መጥቼ ከዚህ ብትገላገኝ ብዬ አልቅሼ ሄድኩኝ። ሙሉ ለሙሉ ጽድት ብዬ ድኜ ለዚህ አብቅታኛለች። ድንግል ማርያምን አመስግኑልኝ፣ እግዚአብሔርን አመስግኑልኝ። ምስክር ስለሷ ምልጃ ስንቱን አለፍኩኝ ደርሼ ደጇ። እህታችን እሺ ደስ ብሏት ነው የምታለቅሰው እህታችን። መብርሃን ያደረገችልኝን ነገር ለመናገር ቃላት ያጥረኛል። ለእኔ ደረሰች መብርሃን ትድረስላችሁ። አመስግኑልኝ ብለዋል። አመስግኑላቸው። የፎቀን ስንቄ ያዘርጉሽ በልቤ የሕይወቴ ምግብ እንጀራ ብሶ እንደ ትናንትናው ዛሬ ተሻሻለው የግሽኗን ንግሥት እንዴት እረሳለሁ እምዬ ማርያምን እንዴት እተዋለሁ። ማርያም ማዕጠንት ዘወር የበመሳት ቡሩክ ዘነሳ መቀስ ዘይሰሪ ኃጢአተ ወደመሰደቃይ ዘውእቱ ዘእግዚአብሔር
ዘንድ አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋሕድ እግዚአብሔር አብ ቃል ማያዊት መድኃኒትን በምትሆን በሕማም ከእኛ የኃጢአታችን ሁሉ ማሰሪያ ጠፋ። ንጹሐን በሚሆኑ ደቀ መዛሙርትህና በንጹሐን አገልጋዮች ፊት እፍ ያልክባቸው መንፈስ ቅዱስን ተቀበሉ። ይቅር ላልካቸው ኃጢአታቸው ይቀርላቸዋል፣ ይቅርም ላላልካቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም ለክብርት ቤተ ክርስቲያን ሁል ጊዜ የክህነትን ሥራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጥተህ በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልን ማሰሪያ ሁሉ ይፈቱ ዘንድ አሁንም አቤቱ ሰው ወዳጅ ሆይ ዳግመኛ በቸርነት እንለምንሃለን እንሻለን። ስለዚህም ስለ ወንዶችም ስለ ሴቶችም ባሮች አባቶችና ወንድሞቼ እህቶቼም ደካማ ስለምንሆን ስለ እኔም ስለ ባሪያ በቅዱስ መሠዊያ ፊት ራሳቸውን ዝቅ ዝቅ ስላደረጉ ሰዎች የምሕረትን ጎዳና ጥረግልን። የኃጢአታችንን ማሰሪያ ሁሉ ፈጽማ አጥፋልን። አንተን ብንበድል በማወቅ ወይንም ባለማወቅ ወይም በተንኮልም ቢሆን በልቦና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካም አንተ ታውቃለህና ቸር ሰው ወዳጆ የፍጥረት ሁሉ ጌታ አቤቱ የኃጢአታችንን ስርየት ስጠን። ባርከን አክብረን ነፃ አድርገን አንጻን የተፈታን ነፃ የወጣን አድርገን ሕዝቡን ሁሉ ፍታቸው። ስምንም በመፍራት የተመላን አድርገን ቅዱስ ፈቃድን በመፍራት አጽናን። ቸሩ ጌታችንና አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና ምስጋናና ክብር ላንተ እናቀርባለን። ሰማያዊ ከሚሆን ከቸር አባት ጋራ ማየውም ከሚሆን ከመንፈስ ቅዱስም ጋራ ሱዳን ቦርደር ላይ ነው ያለው። እዛ ቦታ ላይ እንደዚህ አይነት ነገር መፈጠሩ ገርሞኛልና በ24 ሰዓት ውስጥ በየ30 ደቂቃ ውስጥ ነው የሚመጣው። ምኑ ጸበሉ ኦኬ፣ ልክ እንደ ፋውንቴን ወደ ላይ የሚወጣው ማለት ነው። በየ30 ደቂቃ መጥቶ አንዴ ይመጣና በጣም እንትን ብሎ ከዛ ፓውዝ ያደርጋል ለአንድ ለ30 ሰከንድ 40 ሰከንድ አካባቢ እንደገና ይረጫል። አዎ በጣም ህዝብ አለ። አወጣጡ በጣም በትልቁ ነው የሚወጣው። 3 ይወጣል። በአብ በወልድ በመንፈስ ቅዱስ ስም ነው እንደዛ የሚወጣው ማለት ነው። ልክ ጸበሉ ሲመጣ የፈረስ ኮቴ የሚመስል ድምጽ ትሰሚያለሽ። አብሮ ማዕጠንት ይመጣል። የዛ የማዕጠንቱ ስሜት ሲሰማሽ ነው ከጸበሉ ጋር አብሮ ነው የሚፈልቀው። አብሮ ነው እና ግን በእምነት እንጂ የእውነት በፍልስፍና ማንም ሰው የሚቀበለው አይደለም። እምነት ሲኖር ብቻ የምትቀበለው የሚገባው ውስጥ የሚገባው እንደው ባየሁት በሆነ እንዲሳወራሽም ስዕል የሚፈጥርልሽ እምነት ሲኖርሽ ነው። አለበለዚያ አይሆንም። እንትን ኢሉዥን የሆነ እንትን ይመስላል። ምን ይመስላል ይዘላብዳሉ ምን ያስፈልገውና ይሆናል። ይሄን እኔ አምናለሁ በደንብ ከመጠኑ ቀይ በፊት አገልግዬ ነበር። ማገልገል ማለት ጸበሉ ሲወጣ ለሚጠጣ ይቀጣል። ከሌሊት 11 ሰዓት 10 ሰዓት ምናምን አካባቢ ማለት ነው። እሱን ስንቀዳ እየወጣ ሰውነቴን ነክቶኛል። ቶሎ እያቀበልን ማለት ነው እየቀዳን። ያ ሲሆን አልተሰማኝም ብዙ የሆነ እንትኑ ፍርሃቱ ምኑ እንዳለ ሆኖ ማለት ነው። ከዛ ሁለተኛውን ስንቀዳ ሞላና ለሰው የሚቀዳው የሚጠጣው ሞላና የሆነ ተረፈ። አንዱ ቁጭ ብሎ እንደዚህ ሳይ እኔም ደስ ብሎኝ ቁጭ አልኩኝ ጸበሉ ውስጥ ማለት ነው። እንደገና ነገር ነው። ውስጥ ሆኜ ነው። ከዛ ሳየው ልክ እንደ አስፋልት የሚያበራ ምንድን ነው የሚባል ፍላጻ ነው የሆነ የሚንበለበል ነገር አለው አይደል? አስፋልት ከርቀት ስታይ እንደዛ ይንበለበላል። ከዛ የማጠንቱ ሽታ አስብሎ ሊወስደኝ ሲል ደንግጬ ተነሳሁኝ። ከዛ የተቀመጠው ልጅ ሳየው ብሎ ይሄ ጥቁሩ ነጭ ሆነ አይኑ ብሎ ሞተ። ከዛ ሄደው አሰሩት እጁን እግሩን። ሞተ በትክክል ነፍሱ ከስጋው ስትለይ ታያለሽ። እጅ እግሩን አሰሩት። ልክ ነፍሱ እንደሄደች ትንሽ ቆይና ማውራት ጀምራል እዛ የሚያየውን እና መንፈራገጥ ምናምን እንዳይኖር ነው የሚታሰረው። እጅ እግር ይታሰራል። ጸበሉን ስትጠመቂ እየዳነ ነው ማለት ነው። እንግዲህ አሁን እዛ ውስጥ ነፍሱ ይሄድና የገሃነምም ከሆነ ገነትም ከሆነ የትም ሆኖ ያሳየዋል የራሱን ታሪክ ህይወቱን ከቅዱሳን መላእክት ከመቤታችን
ከፈጣሪያችን ከመላእክታችን ከኢየሱስ ክርስቶስ ጋር ይገናኛል ሰው እንደዛ። ከዛ ደነገጥኩኝ። እሱን አየሁት። እጁን አሳሰሩት። ገቡ። በኋላ የወንዶች ስራ ነው ያኔ ትጠመቃለህ ተብያለሁኝና ጉጉቴ ባሰ ጨመረ ማለት ነው። ከዛ በርሜሉ ጋር ነው የምታሰረው። ይሄ በርሜሉ ጋር አሰሩክ አንተም ታሰራለህ? አዎ የኛ ተራ ሲደርስ እጅግሬ ታሰረ። 100 ምን ሆን ሰዎች ነው የታሰራችሁት። ከዛ ጸበሉ ሲመጣ ድባቡ ያስፈራል። ይጨንቃል። ይጨንቅሻል፣ ትፈሪያለሽ። ግን እንግዲህ አስቢው ሞቶ መነሳት ማለት እኮ ነው። ለ6 ደቂቃ ለምናም አንዳንዱ እንደውም በ30 ደቂቃ በላይ ይቆያል። እንደየንትኑ ነው እንደየሰው እንደመሰወሩ ልክ ማለት ነው። ከዛ ላይ ሆኜ ጀርባዬ በርሜሉን ኦሬዲ ነክቶታል ማለት ነው። በርሜሉ ምንድነው? መውጫው የጸበሉ መውጫ ማለት ነው። ተሰርቶለታል እንዴ? ኦኬ ስፕሊት ያደርጋል። እንትን ሲወጣ ከርቀት ስታዩ እንደም የሚጋልብ ፈረስ ነው የሚመስለው ራሱ ፋውንቴኑ እንደዛ ነው የሚመስለው። እና ወደ ውስጥ እንዲህ ስታይ ያበራ ነው የሚመጣው። ይበራል። ነጭ ነው። እንደ ውሃ አይደለም ከለሩ። ከወጣ በኋላ ነው ልክ ውሃ የሚመስልሽ እንጂ ሲመጣ ነጭ ነው። ፋውንቴኑን ስታዩ ነጭ ነው። ከዛ በጣም ጸልያለሁ ምን እላለሁ ምናምንና መቶ ሲያረገኝ ገዲ የለሁም አታቆም። ከዛ በኋላ ሆነ አላቆም። ልክ 5D 9D ፊልሞች ካሜራው ካንቺ ፖይንት ኦፍ ቪው ነው አይደል የሚሮጠው? እንደዛ ነው የሚመስለኝ። ወደ ጠፈር እንደሚተኮስ ሮኬት በጣም በፍጥነት ወደ ሰማይ ይዞኝ ይሄዳል እና ሲያልፍ በፍጥነት ድምጾች ሁሉ ይሰሙኛል። ይሄ የሚያልፉ ድምጾች ማለት ነው። እኛ በአንስቴዥያ ስንወጋ ማደዛ ስንወጋ የምንሄድበት እንደዛ ነው የሚያደርገው። ጆሮ በጣም ጮ ነገር አለ ምናምን የሆነ ነገር ውስጥ ትገባለህ፣ ግራ ይገባሃል፣ ምትለፈልፈው ነገር አለ። በቃ ትርምስ ነው የሚለው ጭንቅላትክ። ከርማል በጣም እኔ ያን ስሜት አላውቀውም እና በቃ እንዴ ስንወጋ ማለት ነው። እሺ የሚገርም ነው። ልክ እንደዛ በጣም በፍጥነት ይወስደኝና ልክ ፀሐይ ስትገባና ስትወጣ ያለው ከለር የሚያምር ከለር አለ። እሱ ሙሉ ብርሃን የሆነበት ቦታ ላይ እርፍስል አውቀዋለሁ። ቀንዲስ ስቀመጥ አይነት ነገር ማለት ነው። እዛ የቅዱስ ሚካኤል ስዕል አድኖ ከፊት ለፊቴ ነበረ እየጸለይኩ ያለው የንግስናው የእመቤታችን የተክሊል የቅዱስ ገብርኤል ምናምን ፊቴ ነበርና ከቅዱስ ሚካኤል ስዕል አድኖ ላይ ተነስቶ ከምስሉ ወደኔ የሚመጣ ይመስለኛል። እዛ እንደዛ ያልኩ ያለው ይሄ እነዚህ ያስጠምቁት ልጆች ይቀሰቅሱሻል። እንግዲህ የሆነ አክት ስታረጊ ምናምን ይሁን የመንቃት ነገር ስታሳይ ይሁን አላቅም ይቀሰቅሱሻል። የት ነው ያለው ይለኛል እንዲየነካት ከሻይን ሳየው ግን እጁ እንደዚህ ሰማይ ላይ የደረሰ ነው የሚመስለው። ረጅም ነው እና ፊቱ ትንሽ ሆኖ በርቀት ነው የሚታየኝ። የት ነው ያለው የርቀት ድምጽ መመለስ ይከብደኝና ድካም ውስጥ ነው ያለሁት ምናምን ዝም ብለዋለሁ። አሁንም የት ነው ያለው ሲል ጸበል እለዋለሁ። ይሄኔ እኮ የት ነው ያለው ጸበል ምናምን ነው የምንባለው። አጠገብን እኮ ይሄን ያለው አይደለ? የት ነው ያለው ጸበል የጸበል በርሜል ጊዮርጊስ ማነው ስም ገብረ ጻድቅ እንደዚህ እመላለሳለሁ። ከዛ ገብረ ትክክል ነው የመለስኩለትና በቃ አልተመልሃል ተብዬ ተፈታው። መነሳት አቃተኝ። ራሴን በጣም ደከመኝ። ረጅም ዓመት ቆይተሽ እንግዲህ ያቺ ሞመንት ልክ ጸበሉ የመጀመሪያውን ወጥቶ እስከ 3ኛው ድረስ እስኪቆይ ያንድ ከ5 እስከ 6 ምናምን ያለ ደቂቃ ነው የሚሆነው። እነዛ ደቂቃዎች ግን ረጅም ዓመት ይመስላል ነው የሚመስለው። በቃ በዛ ሞመንት አሁን የልጅነት ህይወቴን ምናምን እልፍ እንደ ፊልም ነው ያየሁት። ልክ እዛ ብርሃኑ ላይ ካሳረፈኝ በኋላ ያቺን አሁን እንደንት ስታስቢያት በዛ ደቂቃ ጉዞ እድሜ ነው ይላሉ። አሁን ይሄን ያህል እንደዚህ በፍጥነት ሄድኩት እድሜው ነው ያሳየህ ዘመን ነው ይላሉ። እዛ ያወቀው ዘመን አባቶች እንደዚህ ነገር አይቼ ተመለስኩኝ። በስመ አብ የሚገርም ነገር ነው። በጣም ደስ ይላል ማለት ለዚህ ቆመህም ሄደህም አይተህም ለምስክርነት መብቃት በጣም መታደል ነው። ለብዙ ክርስቲያኖች ይሄ ነገር እንዲገጥማቸው በዚህ አጋጣሚ መግለጽ እፈልጋለሁ። አዊሽኔም ራሱ ይሄ ነገር እንዲያገኘው አሜን አሜን። በጣም ደስ የሚል ነው። በጣም ነው የማመሰግነው። ካሌ ዋለልኝ። እኔም ከልብ አመሰግናለሁ። ገኒ እግዚአብሔር ያክብርልኝ። አሜን። ቤት ሄጄ ስመረምር ካንሰር አለብሽ ተባልኩ። እቺታችን የዛሬ ዓመት በጽና ታምሜ እዚህ ቦታ መጥቻ አልቅሼ ድንግል ማርያምን ለመንኋት። ሐኪም ቤት ሄጄ ስመረምር ካንሰር አለብሽ ተባልኩ። እኔን በውስጥ የሚያሰቃየኝ ክፉ መንፈስ ነበር። እዚህ ቦታ ስመጣ ያ ክፉ መንፈስ ተጋልጦ ለቀቀኝ።
ከዚህ በኋላ ጸበልና እምነቷን ተጠቅሜ ሄጄ ስመረመር ከካንሰር ነፃ ነሽ አሉኝ። ክብር ለድንግል ማርያም። ድንግል ማርያምን አመስግኑልኝ ብላለች። አመስግኑላት። ወንድማችን በዲስክ መንሸራተት በሽታ ተሰቃየ ነበረ። ሆስፒታል ሄጄ ስመረመር ኦፕራሲዮን ካልተሰራ የመጨረሻ ደረጃ ላይ ደርሷል። ስለዚህ 60 ሺህ ብር ገንዘብ አዘጋጅና መሰራት አለበት ተባልኩ። ለማንም ሳላማክር ድንግል ማርያም ሁሉ ነገር ታከመኛለች ብዬ ድንግል ማርያም ስውራ ማዳም ደጅ መጣው። እመቤቴን አልቅሼ ለመንኳት። ይሄው ጤነኛ ሆኜ በአውደ ምሕረቷ ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብላል። አመስግኑለት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወዳጆች ውድ ቤተሰቦቻችን ውድ ኦርቶዶክሳውያን የዛሬ መረጃዎቻችን ምን ይመስላሉ? በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን። ተሰነባበት። ሰናይ ቆይታ ይሁንላችሁ።